እክራለሁ እንኳን ደህና ቆያችሁኝ። ምን እንታዘዝ? እሺ አንድ ነገር ላዋይክ ነበር የመጣሁት። እሺ ንገሪኝ። እና እኔ ያለሁት እዚህ ዱባይ ነው እና እዚህ ቲክቶክ ላይ የሆነ ልጅ ተዋወቅኩኝና ከዛ ማውራት ቲክቶክ ላይ ማውራት ከጀመረ አንድ 3 ወር ይሆናል። 3 ወር ሁለት ተዋወቃችሁ? አጋጣሚውን ነገር እስቲ። በውስጥ አወራኝ መጥተው ሀያ ላይ ከዛ ሀያ ልኩኝ ምናምን በዛ ስልክሽን ስለኝ አይ ስልክ ላክልኝ አልኩት። ከዛ ስልኩን ላከልኝ። እንደው በቀረቡ ከአንዳንድ ወደ ገደሉ ገባችሁ። ሀይ ሀይ ከዛ ስልክ መለወጥ መግደር ማለት በውስጥ አይ በውስጥ አውርተናል። ቲክቶክ ላይ ሰላም ነው እንዴት ነው እንደምሰሪ የት ነው ያለሽ ምናምን የሚለውን አውርተናል በውስጥ ብሩኬ ቴንኪው። እሺ ከዛ ስልክሽን ስለኝ አንተ ላክልኝ አልኩትና ከዛ እኔ ስልኩ ስልክልኝ ያው መደዋወል ጀመር። ከዛ ያው በስ ያለ ደግሞ ቪዲዮ ኮልም ጀመር ነው ማለት ነው። እሺ ከዛ በኋላ ማለት እሱም ያለው እዚህ ዱባይ ነው እና በቃ ስራው በጣም ከባድ እንደሆነ ፀሐይ ውስጥ እንደሚውሉ እና ስራውን መቀየር እንደሚፈልግ ምናምን አወራኝ ማለት ነው። ከዛ እሱ ጥሩ ነው ምናምን ብያልኩት። ከዛ ይሻለኝ እና ትንሽ ካወራን በኋላ ስራውን ለመቀየር ብር ያስፈልገኛል እና ያ ብር ደግሞ አልሞላልኝም። ምንድን ነው ስራውን መቀየር የፈለጉት መንጃ ፈቃድ ልማር ነው አለኝ። ከዛ እሱ ያልኩትኝና የሆነ ነገር ላማክርሽ አለኝና ምንድን ነው ብዬ ስለው አይ ይሄን እንደፍሬ ያልልሽም አለና ጻፈልኝ ማለት ነው። ምን አልሽ? ከዛ ምንድን የጻፈው? ብር ስጭኝ። ምን ያህል ብር ጠየቀ? የጎድለኝ 2300 ነው። ያው የቻልሽው መሀል ስጭኝ ብሎ አለኝ ማለት ነው። 2300 ድርሃም ነው። እሺ ከዛ እሺ አልኩት። እሺ አልኩት። ከዛ በኋላ እኔ ደግሞ ብር የምትልክልኝ ፋሚሊ ናት ልጅቷ ማለት ነው፣ ቤተሰብ ናት። እሺ ስለዚህ እኔ ምን ያህል ብር እንዳለኝ የስንት ጊዜ ብር እንዳለኝ ምናምን ታውቃለች ማለት ነው የምትልክልኝ ልጅ። ስለዚህ እኔ ደሞዝ ማስገባት ካለብኝ በእሷ ስለማስገባ ምን ያህል ብር እጄ ላይ እንዳለ ስለምታውቅ አሁን አጉድዬ ከላኩኝ የት አድርገሽ ነው ትለኛለች ማለት ነው። እሺ ስለዚህ ለሱ ደግሞ እሺ ብዬዋለሁ እና እኔ ይሄን ብር ፈልገዋለሁ ቤተሰብ እንደዚህ ብቻ ለእህቴ ብሩ እንደሚያስፈልጋት ምናምን ነገርኩት እና ከዛ ትንሽ ብር ሰጠሃለሁ አልኩት ማለት ነው። ከዛ እሺ አለኝ። 2415 ብር በሱ አካውንት አስገባው ማለት ነው። ለመንጃ ፈቃድ። ከዛ እኔ ያልኩት 1000 ብሩን ውሰደውና ሌላውን ወደ አካውንት ያስገባው አልኩት ማለት ነው። ከዛ 1000 ላከና ሌላውን አስቀረ ማለት ነው። ከዛ እኔ ያልኩት 200 ብሩን አስቀረ ከዛ ላይ ማለት ነው። እኔ ካልኩት 200 ብሩን አስቀረ ማለት ነው። 1000 ብሩን ወሰደውና ሌላውን አስገባ ነው ያልኩት። የላኩት 2415 ብር ነው። ከዛ ለምን ብዬ ስለው የሚልካው ልጅ እንትን ብር የለኝም ብሎ አለኝ ማለት ነው። እንዴ ብር የለኝም ብሎ ማለት እንዴ ብር የሚልክ ሰው አይደል እንዴ እሱ? እንዴት እንደዚህ ይላል? ብሩ ደግሞ ያስፈልጋታል እህቴ። ስለዚህ የሰጠውን ብር አስቀርና ሌላውን ግን ላክላት ብያልኩት። የላከው የ1000 ብሩን አስገባና ሌላውን ራሱ አስቀረ ማለት ነው። ከዛ በዛ ተጣላን።
ከዛ ብሎክ አደረኩት ምናምን። ከዛ በኋላ በቲክቶክ አልብሎኩም ነበረ፣ በሌላ በሁሉም ነገር ብሎኬው ነበረ። ብሩን ግን እንደሚመልስልኝ ነው ምሎልኝ የሰጠሁት ማለት ነው። መልስልሻለሁ በሚለው ያበደርኩትን ብር እንደሚመልስልኝ ማለት ነው። በሚመጣው ወር ደሞዙ ሲደርስ እንደሚሰጠኝ ማለት ነው። ከዛ ብሎክ ሳደርገው በቲክቶክ መጥቶ ጻፈልኝ ምናምን እንደዚህ እኔ ላስቀር ፈልጌ አይደለም ምናምን ብሏለኝ። እሺ በቃ ቤት አውቁትና ማውራት ጀመርና ሆነ እና አሁን ደግሞ ምን ይለኛል ካልተገናኘን ካላገኘውሽ ብሎ እያለ ምን ትሉኛላችሁ? ካላገኘውሽ እዚህ ነው ያለው ብያለሁ። እሱ እኔም ያለው ባይነሱ እኔ አላገኘህም ነው ያልኩትኝ። ማለት አላገኘህም ግን እሞክራለሁ ነው ያልኩትኝ። እሞክራለሁ፣ ላገኘ አልችልም። ምንድን ነው የምትፈልጊው አንቺ? ማለት እያደረግኩ ያለሁት ነገር ልክ ነው ወይስ አይደለም የሚለውን ነገር እንድትነግሩኛል። እድሜሽ ምን ያህል? 23 ከ23 ማለፍ አልቻለም። እሺ ኒው ታርጊ እስኪ 21 22 23 20 እዚህ እድሜ ላይ በጣም ከባድ ወረርሽኝ ያለው ይልሽኝ ናት። አንደኛ 20 ያለሽ ቲክቶክ ላይ ፍቅረኛ ፈልጉ ወይ አንቺን አፍቅሮ ሲሆን ገንዘብ ፈልጉ። አንዳንድ ወንዶች ስራ ሲጠፋና ትንሽ ስራ ሲጠርባቸው አደን ነው የሚወጡት። ያው የፈረደበት ማማለል ነው። ገብቶሻል? እናቴ ሆዴ ወድጄሽ ስራ ሳይኖረው ምን ያንጠለጥለዋል? ሊያፈቅርሽ የሚያስብ ይመስልሻል? ወንዶች በርቀት አናፈቅርም ጓድ። ለእውነቱን አልናዘዝም። እኔ ማይገርፈኛል። ሴቶች የምታደምጡ ከሆነ አድምጡ። አናፈቅርም። እንደምናፈቅር ልናስመስል እንችላለን። እንደምናፈቅር ማስመሰልና ማፍቀር ይለያያል። ወንድ ልጅ ፍቅር ከያዘው ሴት ገንዘብ አይጠይቅም። ችግሩን አያሳያትም። በጣም ከባድ ስሜት አለው። የምሬ ነው የምልሽ። የእውነት ፍቅር ለያዘው ወንድ ነው የምልሽ። ብርቱ ሆኖ መታየት ነው የሚፈልገው በዛች ሴት ዘንድ። እናውቃለሁ ብሎ ያስባል። ገብቶሻል? እሷ ጋር ችግር ይዞ ሳይሆን የሚሄደው ጠንካራው ችግር ቢገጥመው በራሱ በሌላ ወይ ፈቶት ጀግና ሆኖ መታየት ነው የሚፈልገው እንጂ ምንም እንደሌለው፣ እንጃ ፍቃድ እንኳን የሚያወጣበት ገንዘብ እንደሌለው፣ ስራ እንደሌለው፣ እንደው ቸገር አድርጎኛል ምናምን ታሪክ የእውነት ካፈቀረ ነው እያልኩሽ ያለው። ይሄ ዝም ብሎ የሚሉሽን እነሱን ታያቸው። እነሱ ስለማያፈቅርሽ ሲጀመር ገመትሽው አልገመትሽው፣ ናቅሽው አልናቅሽው ጉዳዩ አይደለም። ገብቶሻል? ምክንያቱም ከአንቺ የሚፈልገው ታርጌት ያደረገው አንቺን ሳይሆን ልብሽን ሳይሆን ታርጌት ያደረገው ገንዘብ ነው። ናቅሽው አልናቅሽው እሱ ህይወት ላይ ምን ይፈጥራል? ስለዚህ በቲክቶክ መቶ ሀይ ያለ ብዙዎቹን ያለው አንቺ ብቸኛዋ ሴት አይደለሽ የሚኒናት እዚህ ቲክቶክ ላይ ሀይ ያለሽ እሱ። ሁለተኛ አንቺ ሰው ሀገር የተሰደድሽው እንደው ለማታውቂው ወንድ መንጃ ፍቃድ ለማውጣት ነው። እንዴት ነው ከኤርፖርት ቤተሰቦቻችሁን ተሰናብታችሁ ስትመጡ እንዴት ነው የምትረሱት አላማችሁ? ምንም ነገር እንኳን መሆን ካለበት ከአላማችን ጋር እኮ ነው መሆን ያለበታል። ከዛ ጋር የሚሄድ ነገር መሆን አለበት። አትሊስት እንዴት ፍሬም እንለቃለን? ሰዓት ሸሆናቸው ያየሽ ገና ለገና ተወድጃለሁ በሚል ሰበብ ገና ለገና ኢሞ ላይ ተቃጠልኩ። እኔ ዘንድሮ ቪዲዮ ኮል አታውሩ አልኩ። በቻይንኛ ላስተርጉመው፣ በሞንጎሊያኛ ላስተርጉመው፣ በቡርኪና ፋሶ ቋንቋ ላስተርጉመው። ቪዲዮ ኮል አታውሩ ሴቶች። ኧረ በፈጠራችሁ ተው። ብዙ ጉዳይ አለ። እንደ ወንድ ነው የምነግራችሁ። ተው። ነገ ታለቅሳላችሁ። ነገ የወንድ ልጅ ጧሪ ነው የምትሆኑት። የማታውቁት ወንድ ቪዲዮ ኮል ስታወሩ ትቀረጻላችሁ። ያ ወንድ ታርጌት የሚያደርገው ጉዳይ አለ። ገብቶሻል? አላማ አለው ቪዲዮ ኮል የሚያወራሽ።
አረሳስቶ ተመስጠሽ ሌላ ታሪክ ውስጥ ገብተሽ አንቺ እሱን አምነሽ በቃ ወንድ ነው እኔ ልቤ ውስጥ ያለ ምናምን እሱማ ምንም አያደርገኝም ብለሽ አንድ ቀን የአይጥ ወጥመድ ውስጥ የገባሽ ሰዓት ነገሮች ሁሉ አቅጣጫቸውን ይቀይራሉ። ከዛ ኮምፕሊትሊ ህይወትሽ የሚበላሽ በሱ ቁጥጥር ስር ነው የምትሆኝው። በፈለገ ሰዓት እንደ ሪሞት እንደዚህ በሪሞት እንዲያረገ እዚህ እጅ ይሄን አምጪ ይሄን ብር አስገቢ እዚህ እጅ እያለ እየለፋሽ ለማታውቂው ሰው ስትገብሪ ትኖሪያለሽ። እንደዚህ የሚኖሩ ብዙ ሴቶች አሉ። አንዳንድ ወንዶች እኮ የሚግሉብኝ ለዚህ እኮ ነው። ምን ይበጠረቃል ልጅ ነው ይሉኛል። ያው እኔ ምን የሚያኖረኝ ፈጣሪ ነው። ምን አሁን አጥረገረገኝ ምን ያደርገኛል? አንድ ሰው ገብቶሻል። ቴክኒካል እውነት መናገር ያው እውነት ከተናገርሽ ሐሰተኞች ሊጠሉሽ ግድ ነው። እንድወደድ አልጠብቅም። እንደውም መድኃኒት በትክክል እንደተናገርኩ ማረጋግጠው እንደዛ አይነት ነገር ሳይ አንቺ አቁሚ። ከዛሬ በኋላ አጓጉል ነገር ውስጥ ካልገባሽ እስካሁን አቁሚ። ቪዲዮ ኮል እናታውሪ። ከዚህ ሰውዬ ራቂ። ስሚ፣ ልባችን በቀላሉ መጥቶ የሚሰመንሰር ከሆነ እኮ ችግር ልቤ ዋጋ የተከፈለበትን የኔ እናት ለሰዎች ጥርሴ ላሳያቸው ይችላሉ። አብሬ ልስቅ ልጫወት ምናምን። ልብ በጣም ከባድ ነው የኔ እናት። ኤክስፔንሲቭ ነው። ዝም ብሎ አይሰጥም። ያውም እዚህ ኦንላይን ላይ የተዋወቅሽው ሰው ገደብ ይኑርሽ እንጂ አጥር ይኑርሽ። ዝም ተብሎ አይለቀቅም ልብ። ስለዚህ አደግሽ። ተግባባ? እሺ አሌክስ፣ አመሰግናለሁ። እንደዛ አድርጊ። እሺ፣ መልካም። እኔ 20ዎቹ ውስጥ ያሉ ልጆች ምንድን ነው የለገፋችሁ? ይህን እንደው 27 28 እንኳን ይሻላሉ። 30 ጥሩ ናቸው። እንደዚህ 20 እና 21 18 ምናምን ብሶባችኋል። ሌላ ሌቭል ሀይ ሲልሽ ሀይ ይባላል። ከዛ ስልክሽን ስልኬ እንዲህ ነው። እንደዚህ የቀለለብን ነገሮች። ቪዲዮ ኮል አታውሩ ሴቶች፣ ተው። እኔ በነገራችሁ እኔ ከምንም ቴንሽን አለ ምንም ምን የምትመረው ነገር ሉስ ታደርጋላችሁ ብዙ ነገር። ሄሎ የስ እንኳን ደህና መጣሽ። እንኳን ደህና ቆየ። ምን እንታዘዝ? እንኳን ነው ጠበቃችሁ። ምን እንታዘዝ? ያው የልጅቷን ሀሳብ ሁሉ እያዳመኩ ነበር። እኔም ለዛ ሀሳብ ነው የመጣሁት። እሺ ነገር ለእሱ ሀሳብ ልሰጫት ነው? ላላላላ አረ ለራሴ ያው ሀሳቡ አንድ ነው ለማለት ፈልጌው ነው። ወራሽ ተስፋት። እሺ እና እኔም ከሆነ ልጅ ጋር ከተዋወቅን ቆይተዋል። እሺ ከዚህ ልጅ ጋር ሁሉ ነገር ጨርሰን እያወራን በምንድን ነው የተዋወቀው? በምን ተዋወቀ? ያው ቲክቶክ ላይ ነበረ። እሺ በቲክቶክ ማለት ቲክቶክም ነው ኢሞ ላይ ነው። ዋና ደግሞ የተዋወቅ ነው በኢሞ ነው። በኋላ የቲክቶኩ ቀላል ነው። እስቲ እሱን ቀስ ብዬ እነግራለሁ። የኢሞን ነው በኢሞ ላይ መጣልኝ። ቲክቶክ እያወራ ወደ ኢሞ እንትን አለኝ አደረገኝና ወደ ኢሞ ዞር። እኔ ያው ቁጥሬንም አልሰጠውም ከየት እንዳገኘ እኔ እንጃ። በኋላ ተገናኘን፣ አወራን እያወራን። እሺ እሱን ነገር ጦስ ዶሮ ቲክቶክ ምን በሚል የጦስ ዶሮ ነው የተዋወቃችሁት? ያው እንግዲህ እኔ እውነቴን ነው። ምንም እንዴት ያው እኔ አለኝ ሊባ ነበረኝ። በሊቤ ላይ እያወራው ነው እንግዲህ ያው በኋላ ላይ ወደ ኢሞ ብቻ ሲያዞረኝ ነው ያየሁት። አንድ ቀን ደግሞ በኢሞ በቲክቶክ ላይ አንድ ቀን ደግሞ ቃል የለንም። እንዴት እንዳገኘ እኔ እንጃ። በኋላ ላይ በኢሞ ላይ አወራኝ፣ ሀይ አለኝ፣ አልኩት። በኋላ ላይ ተዋወቅና የሁሉ ነገር አወረን እያወረን አንድ ወደ ሌላ ሳንዞር እስከ 3 ወር ነው ዝም ብለን እያወረን በኋላ ላይ ደግሞ ወደ ትዳር አካባቢ ወደ ትዳር እንግባለን እና እሺ ያልኩት እያወረንም በኋላ ላይ አሁንም 1-4 ወር ከሆነም በኋላ እና እኔም ዲማንሽ አንቺም እንደምታምኝ ቃል አለኝ። እሺ
እሺ አልኩኝ። ቃል በጣም አርግቶ ማላ በጣም ማለልኝ ባለ ሁሉ ነገር ማለልኝ። በዚያው ማላ እያለንም እያወረንም እሺ በል አሁን የሁሉ ከተደራረግን በኋላ እኔም ቤተሰብ አለኝ፣ አንቴም ቤተሰብ አለኝ። ወደ ቤተሰብ ወደ ቤት ምን ብላችሁ ተማማላችሁ? እና ስም ይድልኝ እኔ ምንም ነገር ከዚህም በፊት ያው ነበረችኝ። ከዛ የአብሮ እያለና ያቺ ደግሞ እንደ አጋጣሚ ገጠር ሄዳ ተጠለፈች እና እኔ ከዛ ወዲህ ምንም ነገር ያየሁ ነገር የለም። ይኸው እኔ ምንም ነገር ስለሌላ ነገር አንድ ጓደኛም ካለኝ እኔ ውሸትም ከሆነ ትዳርም አይሁነኝ ከትዳር ወላ ልሁን በቃ ትዳር አይስጠኝ። ከትዳር ካስኩኝ እንደሆነ ልጅ አይስጠኝ፣ ወልጅ አይበረክትልኝ፣ የትዳር አጋር እንዳይሰጠኝ ብሎ ነው የማለልኝ። አንቺ ምን ብለሽ ማልሽ? እኔ በእውነት እኔ በቃ ያልኩት ነገር እኔ ደግሞ እሱ እንደዛ ስለኝ ነው እንደዛ ነው ያልከኝ። እሺ እኔም ሌላ ነገር ምንም ነገር ካላንተ በስተቀር ሌላ ሰው ካየው በቃ በሰላም ወደ ሀገሬ እንዳይመልሰኝ በቃ ይሄው ነው ያልኩት እንጂ ሌላ ብዙ ማልማልኩለትም። እሱን እንደው ብዙ ይማል እንደው እና እስከ ዛሬ ድረስ ይሄ ልጅ ማላ ላይ ብቻ ነው። ከዛ አንድ ጸባዩንም ሳይቀይር ሌላ ነገር ምንም ሳንባባል ሳንጣላም እየተጨቃጨቅንም ከ2 ወር በኋላ ደግሞ ድሮ ያለውን ባህሪ እየቀየረ መጣ። ማላው ተረስቶ ከዛ ምን ይለኛል አንዴ ስልክ ሲገባበት ይሄ ስልክ ደግሞ ምንድን ነው ይሄ ስልክ ድሮ ይሄን ነገር የለህም እና ለምንድን ነው ይሄን አይል ሳይለንት ሁለተኛ ሳይለንት ላይ ለምን መለስክ? ስልክ እና የድሮ ፊት አነጋጋሪና የአሁን አነጋጋሪ ከ2 ወር በኋላ በጣም እርግጦ ሪቋል። ምን ሆነህ ነው ሲለው አይ አንዴ ኔትወርክን ይለኛል፣ አንዴ በቃ ዝም ብዬ ስለሚዳክመኝ ነው ይላል። እና ተው እኔ ተጠራጥሬሃለሁ፣ አንተ ትክክል አይደለህም፣ በድሮ አጋር የለህም ስለው ይኸው ብላዋ ይዤልሽ በቪዲዮ ደውዬ ብላሃ ይውገኝ ብዬ ነው የሚልልሽ አለኝ። እሺ እና እኔ ከአንድ ሰው የሚያወራ ከሆነ ካለ አንቺ አንድ ሴት እያወራው ከሆነ ይኸው ጎማ ይስጠኝ አለኝ። ጎማ ይስጠኝ? እሺ አልኩት። ይሄ ሁሉ ማለት ነው ደግሞ ጎማ ይስጠኝ? ጎማ ይስጠኝ፣ አደጋ ይስጠኝ። እኔ ብቅ እንዲ ነው የሚለው እንዲ እያለልኝ የሚልልኛል ይሄ ልጅ ማለት ግን አሁን እንደዚህም ከኔ እያወራ በመሀል ስልክ ሲገባበት አረ እኔ ማላቀው ልጅ ነው ዝም ብሎ የሚደውለው። ቆይ እያልኩኝ ሲዘጋበት ለምን ትዘጋብኛለህ እያለኝ ነው። ለዛ ነው ስልክ ሲገባብኝ ነው ድምፅ የሚጠፋ ይለኛል። እሺ እያልኩኝ ምንም ነገር በቃ እምነት አርግቼ ነው ዝም ነው። ግን በቃ እየተጨቃጨቅ ነው መጠን እና አሁን ትሰመኛለህ አልኩት። አንተም በሃይማኖቴ እኔም በሃይማኖቴ እውነትም እውነተኛ አጋር እና ነገ ትዳር አጋር ትሆነኛለች ካልክ ቤተክርስቲያን ሄደ የቤተክርስቲያንን ታቦት ይዛ ሄደኝ ትሚልልኛለህ አልኩት። አዎ አለኝ። ከዛ እንደዛ ስለው አሁን ትናንትና ጠዋት ነው እንደውም ትናንትና ጠዋት ምንድን ነው ጭራሽ ካላንቺ ኦንላይን ላይ እንዳልገባ እንዲህ አለኝ። ጭራሽ ኦንላይን እኮ ካላንቺ እንዳልገባ እያረግሽኝ እኮ ነው አለኝ። ምን ማለት ፈልገህ ነው አልኩት። ተው ግን እኔ ኃጢአት ሆንብሃለሁ አልኩት። ስለው ጊዜ እኮ ነው ምንም ኃጢአት አትሆኝብኝም፣ መከርኩሽ እኔ ምንም ነገር የለኝም ብዬ ማላ ገባውልሽ፣ ካላመንሽኝ በቃ ምንም ኃጢአት አትሆኝብኝም አለኝ። እና ይደውላል። ሲደውል የድሮ አካኮኑና የአሁኑ አካኮኑ እየተለወጠብኝ መጣ እና እንደዛ ይሄኛው ግራ ገብቶኝ ነው። ፊት ቴክስቶቹን ሲልክ ራሱ በቃ አንዳንድ ነገር ይላል፣ ግን አሁን ቴክስቶቹን ራሱ በቃ ትቶ በቃ ቁጣ
መንፈስ ነው። እኔ ሲቆጣው ለምንድን ነው የምትጠራጠርኝ? እኔ ማላ ገብቼልሻለሁ፣ ምንድን ነው የሚያስጠረጥርሽ? እና ሄድና ቤተሰቤን ተዋወቅ አልኩት። ቤተሰቤን ተዋወቅ ስለው ቤተሰብሽ በጣም ሩቅ ነው፣ እኔና አንቺ ቤተሰብ ስንተዋወቅ ሄድ ምንድን ነው የሚለው? አንቺ ባሌለሽበት ቦታ ምንድን ነው እኔ የሚለው? አንቺ ስትኖሪ ነው ሁሉ ነገር የሚመቸው። ቤተሰብ እንዲህ ብሎኝ እኔ ነገ ምንድን ነው የሚላቸው አለኝ። እና አንቺ በሌለሽበት ቦታ የሆነ የምናደርገው ነገር ይመቻል ወይ? ቤተሰቤም ደግሞ እንደዛ ብሎኛል። ወንድሜ ብል ወንድሜ እንደዛ አለ። ሄዶ ቤተሰብ መተዋወቅ ያለ ነው። እኔ እኮ አሁን ሄድና ወይ ቃል ማሰራ አድርግልኝ እያልኩ ይሄድላ ወይም የሆነ ነገር አድርግ እያልኩ ሄድና ሁለት ቤተሰቦች ሁለት ትላልቅ ህዝብ ይገኛኝ ነው ያልኩ። ያኔ እኔና አንተም በቃ በእምነት ላይ እውነተኛ ሆነን እንገኛለን። አንተም እውነተኛ የትዳር አጋር መሆንህን በዛ ነው የሚያውቀው። ሄድና ቤተሰብን ይህና ከቤተሰብ ጋር ውል ግባና ግመና አልኩት። ከዛ በቃ አነጋገሩ አንዴ በቃ አማርኛ ወላመረኝም። አንዴ ቆይ ይሄ ፋሲካ ይውጣ ይለኛል፣ አንዴ ምን ይለኛል። በቃ እንደዛ ስል ጭራሽ ነው። ቤተሰቤ ደግሞ እሷ ከሌለች አይሆንም ሄደኝ ምንድን ነው የምትለው? ቤተሰብ ራሱ እሷ በሌለችበት ቦታ ለምን መጣህ ብሎኛል ቤተሰቤ አለኝ። በዛ ነው አልተማመንኩትም ነው እጅ ሀሳብ ብቻ ልትነግረኝ ፈልጌ ነው። ቅርታ በዛውብክ። እድሜሽ ምን ያህል ነው? እድሜሽ ምን ያህል ነው? አይሰማም? እኔ እድሜ 28 ነው። እሺ ሚዩት አድርጊና አዳምጪኝ እስቲ። ተረጋጊ። እሺ የመማማል ልክፍት ይባላል። አሁን ይሄ እዚህ አሁን የመማማል አዲስ ቅመማ መቀመም ካለብን እንጂ ያሉት መርፌዎች ራሱ ትንሽ ከበድ ሚሽ። ለማንኛውም ቃሪያ በሚጥሚጣ ሰናፍጭ ጣል ያለበትን መርፌ ነው የምናወጋሽ። ትንሽ ለብለብ ሊያደርግሽ ይችላል። እሺ አንደኛ ቲክቶክ ላይ የኔ ናት እንኳን በመሀላ ቀርቶ ፈጣሪ ፊት ቀርቦ ቤተክርስቲያኑም እንደዚህ የተጋባ ምናምን ሰው የፈጣሪን ሕግ ለመጣስ በጣም ኢዚ ነው። እሺ ለሰው ልጅ የሰው ልጅ እንኳን በቲክቶክ የማለልሽን ቀርቶ ዝም ብሎ በየመንገዱ የተማማልነውን ሁሉ መሀላ ይጸናል ብሎ ማሰብ ሞኝነት ነው። በየወንዙ እየተማማለን አምጥተን ቃል ኪዳን ነው ብለን ፈጣሪ ፊት እናቀርበዋለን። ምንድን ነው የመማማል ልክፍት? ምይል እንዲያርገኝ እንዲፍረድብኝ ሰው ራሱ ላይ ይሟርታል። አያረገውም እኮ እንዴ! እንዳንቺ ነው የሚያወራው። ለምን ይዋሻል? አንቺ ቲክቶክ ላይ ያገኘሽ አንቺ ብቻ ነሽ ሴት የቀረሽው እዚህ ምድር ላይ። እነዛ ነው የምታስቢው? በውበት የተማርኮ ነው። እስቲ ወይ በአነጋገሬ ምናምን ብትይ ከአንቺ የተሻለ ውበት ናት ብሎ ያሰባት ወይም ያያት ሴት ካለች ለእሷም ይጽፋል ሄዶ ሀይ ብሎ። ገብቶሻል? አመኝ ሱስ ነው፣ ልክፍት ነው። ገብቶሻል? የታውቆሽ ነው የሚያፈቅርሽ። ያንቺ ደግሞ እህቴ እሺ ያንቺ ሲሆን ተማማሉ፣ ችግር የለውም። እንደው ልጅነትም ነው እንበል፣ እንደው ተጃጃሉ። ቤተሰብ ጋር ሂድ ትይዋለሽ። ቤተሰብሽን አደጋ ውስጥ ለመክተት ሰውየው ምን ይሁን ምን ታውቂያለሽ? ቤተሰቦቻችሁ ልታሳግቷችሁ ነው እንዲ ያሰባችሁ አልገባኝም። ይሄ በስልካችን የምናደርገው ምንድነው የምናወራው ነገር በሙሉ እንዴት ቤተሰብ ጫፍ ይደርሳል? በጣም እኮ ቤተሰብ ጋር እኮ የምታደርሱት ጉዳይ የኔ ናት። በጣም 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 ሲሪየስ መሬት የያዘ ብዙ ጊዜ ወስደሽ አውቀሽ ገብቶሽ አንቺ በቃ ይሄ ሴፍ ነው ብለሽ ስታስቢ ነው ወደ ቤተሰብ አንቺ ራሱ በአካል እዛ ተገኝተሽ እንጂ በስልክ እንዲያርገኝ እንዲፍለጠኝ ሳቲስ ነበብኝ ኮብልስቶን አናቴ ላይ ይደርመስብኝ ምናምን ብላችሁ የተማማላችሁትን ቤተሰብ ሄደ ተዋወቅ። አንቺ ራሱ አየር ላይ ምንም የማታውቂ ነው። ሰው ደወለላት። ያው በቃ መርፌ መውጋት እኮ አልቻለም እኮ ጎበዝ። ቀዶ ጥገና ራሱ እየተደረገ ይደወል ያውራሉ። እሷን የሚጀናጀሩት ተጀናጅናችሁ እስክንጨርሱ እንጠብቅ ወይስ እንዴት ነው? ትመለሻለሽ?
እዚህ ጋር ካቲካላ ምናምን አቅርባችሁልኝ እየጦስኩ ካልሆነ አልተቻለም ነገሩ። ጨለልኩ። አሁን ይሄ ምን ይባላል ጎበዝ? አሁን ይሄ እንደው እዚህ ውስጥ ያላችሁ ከኔ የተሻለ እንኳን እይታ ያላችሁ ትኖራላችሁ። ይሰማል? እየሰማሽኝ ነው? እየደወለብሽ ነው እንዴ? እሱ አይደለም። ቅርታ አድርግልኝ። አዳምጪኝ፣ እንድታዳምጪኝ ነው። እሺ እያዳመጥሽ መሆኑን ለማወቅ ነው። ሚዩት አድርጊና እንድታዳምጪኝ ነው። እሺ እያዳመጥሽ። ስለዚህ ስህተትን ያደረግሽው ስህተትን በፍጥነት በገባሽበት መንገድ ወደኋላ ተመለሽ። ቲክቶክ ላይ ጭምብል ያደረገ ሰው ነው መጥቶ የሚተዋወቅሽ። አንቺ መጥቼ ሀይ የኔ ቆንጆ እንዴት ነሽ ስልክሽን ብልሽ እኔ ሁሉንም እላለሁ። አንቺ ማልል ከሆነ ሁሉንም አልልም። በቃ አለቀ። ምንም ጉዳዩ አድርጎ ፐርፐዝሊ ነው የሚመጣው። አሁን እንድታምኚው ነው ያደረገሽ። መጀመሪያ ይሽ ተማማላችሁ፣ የፈጣሪን ቃል አበላሻችሁት ማለት ነው። ዝም ብሎ በማታውቂው ሰው ቤተሰቦችሽን ከዚህ ውስጥ አውጫቸው። እሺ በጭራሽ መቼም ልታደርጊ የማይገባ ነገር ምን እንደሆነ ታውቂያለሽ? ወደ ቤተሰብ ይዘሽ እንዳትሄጂ። እንደዚህ የተዝረከረከ ጉዳይ ቤተሰብ፣ የሴት ልጅ ቤተሰብ ብዙ ነገር ነው የሚጠብቀው። ገብቶሻል? ወንድ እንኳን ችግር የለውም ደስ ያለን አምጣና አግባ ምናምን አይባልም። የሴት ልጅ ቤተሰብ የክብር ጉዳይ ሲሪየስ ነው የሚያዩት። ገብቶሻል? እና ነገ ልባቸውን ከሰበርሽው በዚህ ጉዳይ ቅስማቸው ነው የሚሰበረው። ክብራችንን አዋረድሽ ነው የሚሉሽ። እንደ ወንድ አይደለም የሚታየው ጉዳይ። ወንድ ልጅ አስረግዞ ሲመጣና እንደው በቀላሉ እንኳን ስነግርሽ ሴት ልጅ አርግዛ ስትመጣ ያለውን ፖይንት ልዩነቱ ልንገርሽ። ወንዱ አስረግዞ ቢመጣ ኮሽ ወንድና ምን ችግር አለው ነው የሚለው የወንድ ቤተሰብ። ሴት ልጅ ሳታገባ አርግዛ ስትመጣ ምንድን ነው የሚሏት ቤተሰቦቹ? ታውቁታላችሁ አይደል? አስደፈርሽን አይደል? አስደፈርሽን በተከበርኩበት ሀገር ብለው ሰው ለሴት ልጅ ሲሆን የሴት ልጅ ቤተሰብ አንቺን ብዙ ቦታ ነው የሚጠብቁሽ። በወጉ በስርዓቱ አስከብረሻቸው ሽማግሌ ተልኮ በደንብ ሁነኛ የሆነ ሰው ጋር አግብተሽ ነው ማየት የሚፈልጉት። እንደዚህ በተዝረከረከ ወይ አትሂጂ። ራስሽን አክብሪ፣ ለቤተሰቦችሽን ጭምር ክብር ስጪ። ገብቶሻል? ስለዚህ ከዛሬ ጀምሮ ይሄ ቲክቶክ እና ኢሞ ላይ የምታረጊያቸውን ንግግሮች እና መሀላዎች አቁሚ። እኔ ፈጣሪ አይቆጥርብሽም፣ ያው እንደ ሰው አይደለም። ገብቶሻል? በየወንዙ የምንማማለውንማ ቢቆጥርብን እስካሁን አንኖርም ነበር። ገብቶሻል? አትድገሚው ከዚህ በኋላ ለቀሽ ውጪ። ከዚህ አይደኛ ቆዳ ገፋፊ ነው እመኚ። እኔ ዝም ብዬ አላወራም። ገብቶሻል? በገገማው እኔ ነኝ ያለ ሁነኝ። እኔ የሚምል ያው የሚምል ወንድ እኔ እንደዚህ ያርገኝ ይፍለጠኝ ቢላ ይዤ ምናምን በቢላ ይቆርጥሻል እንጂ በጭራሽ ራሱን አይቆርጥም። እንደዚህ አይነት ሰው አድቢ። ሀገርሽ እስክትገቢ ድረስ ከማንም ሰው ጋር ምንም አይነት እንደዚህ አይነት ነገር ውስጥ አትግቢ። ፍሬን ያዥ። ተግባባን? ግልጽ ነው። ይፍለጠኝ ይቆርጠኝ። መሀላዎቹ ግን ትንሽ ለየት ያሉ ናቸው። ያልሰሟቸውም እስካሁን ሀገሬ አይመልሰኝ። እሱ ምንድን ነው ያልሆነ ያለችን ሚስት አይስጠኝ ጣጣ። እሺ ሰምተሽኛል? ልጅቷ ጅንጀና ጀመረች። እንዲ ከልጁ እየሰማሁ እኮ ነው። እየሰማሁ ነው። አይሰማም? እየሰማሁ ነው። እንደዛ አድርጊ። እሺ እሺ እሺ። ወይ ጣጣ ምን ይባላል አሁን? እንዲህ ነው የምትማማሉት ጎበዝ? ሚስት አይስጠኝ ነው ያለው። መሀላዎቹ ግን ትንሽ ለየት ያሉ ናቸው። ዘና ነው ያደረጉኝ። አሁን እዚህ ውስጥ የምትስቂው በሙሉ የኔ ተማመለሻል ወይ መሀላ? የምምልላት ግን የለችም ወይ የምትምልልኝ? ሄሎ እሺ፣ እግዚአብሔር ያክብርልኝ። እሺ አመሰግናለሁ። እና ምክር ፈልጌ ነው ማለቴ የሆነ ሰው አልበረክት አለኝ
ወንድ ምናምን ተወኒ ወንዶች ሰው አልበረክታለኝ። አዎ ማለቴ በቃ የሆነ አይወጡልኝም። ለምን እንደሆነ አላውቅም። ጓደኞች ምናምን አይወጡልኝም። ፍቅረኛ ነው ወይ ፍቅረኛ የሚሆን ሴት የሚሆን በቃ ብቻ ፍቅረኛ እንደ ሎተሪ እኮ አይደለም። የእኔ እናት እንደዚህ ጣጣጥለሽ ምናምን እስቲ ቢንጎ ምናምን የምትይው ነገር አለ። ለምንድን ነው እንደዛ ያልሽው? ትቻ እውነት ለመናገር ትቻለሁ። አሁን ላይ እንደዚህ ወንድ ምናምን ማሰብ አቆሚያለሁ። ማለት ሁሉም ለጥቅሙ ስለሆነ የሚቀርቡት ትቻለሁ። ግን አንዳንድ ትጀናጅኝ ነበር ወይ? ኧረ እኔማ አልጀናጀንም። ለምንድን ነው የምፈረው? በስመ አብ ወልድ። አትፍሪ፣ አይዞሽ። አይዞሽ ተረጋጊ። ብቻ እውነቴን ነው ማለት ሴትም ይሁን ወንድ በቃ የሆነ በረከት የለውም። ምንድን ነው በረከት የለውም ማለት? እየቀረቡ ይርቁኛል ነው ወይስ? አዎ ኤዋ አዎ የቀረቡኝ ነው የሚርቁት። በቃ ምን እንደሆነ አላውቅም። አሁን ብቸኛ ነሽ? አዎ አሌክሶዬ። እድሜሽ ምን ያህል? 22 ወደ 23 እየገባሁ ነው። እስቲ ሚዩት አድርጊና አዳምጪኝ። አንደኛ ሰው አይወጣልኝም አይባልም። ይህ የበራስ መተማመን ችግር ነው። ገብቶሻል? ሰው እንዲወጣልሽ አትጠብቂ። በመሰረቱ ሰው ዛሬ ወደደሽ ነገ ይጠላሽ። ታሪክ አሁን ሰው ወጣልኝ የምትሆን ሲወዱሽ ወይ በዙሪያሽ ጓደኞች ሲኖሩሽ ሊሆን ይችላል። አንቺ አሁን እንደዛም ነው ሀሳቡ። ምክንያቱም በቃ የሉኝ ይመጣሉ ይሄዳሉ ነው ወይ የቀርበው ይርቁኛል። በቃ እንደዛ ነው። አንቺ በሰው ላይ አትጠቂ፣ አትደገፊ። አሁን እዚህ ሁሉ ሰው ለምሳሌ እያየኝ ይኖራል፣ የሚወደኝ ይኖራል፣ ማይወደኝ ይኖራል። እስቲ ጉዱን ነው ማየው ብሎ የሚያየኝ ይኖራል። አይመቸኝም ግን እስቲ ምንድን ነው እስቲ አዲስ ነገር ካለ ብሎ የሚያይ ይኖራል። በጣም ደግሞ የምመቸው ደግሞ ይኖራል። የተለያየ ቅልቅል ሁሉም ሰው ወደኛል ብዬ አልጠብቅም ማለት ነው። እንደዛ ካሰብኩ ጅል ነኝ ማለት ነው። ገብቶሻል? ምክንያቱም ሁሉም ሰው እንኳን እኔ ቀርቶ የኔ እናት አንድ ፈጣሪ ፍጹም የሆነው ምንም ክፋት የማያውቀው ፈጣሪ እንኳን በሁሉም ዘንድ አይወደድም፣ በሁሉም ዘንድ አይመሰገንም፣ በሁሉም ዘንድ አይከበርም። ፈጣሪ ሙሉ ሆኖ እንደዛ በሁሉም ዘንድ ካልተወደደና ካልተከበረ እኔ ማን ነኝ? ሁሉም ጓደኛ እንዲሆን ወይም የቀረበኝ በሙሉ አብሮኝ እንዲቆይ የምጠይቀው? ሰዎች ከመጡ ይምጡ ወደ ህይወቴ። ጥሩ ወዳጅ ሊሆን ይችላል። መሄድ ከፈለጉም በሩ ክፍት ነው። በእነሱ ላይ የተደገፈ ህይወት ግን የለኝም። ሲሄዱ መሸኘት፣ ሲመጡ ደግሞ በቃ አለው። ገብቶሻል? በራስሽ ስትተማመኝ ራስሽን ስትሆኚ ይሄንን ማሰብ ያለብሽ። ስለዚህ መጀመሪያ አንቺ ውጭ አትመልከች፣ ከሳጥን ውጭ ወደ ውስጥሽ ተመልከች። ቆንጆ ነኝ ብለሽ የምታምኚ ከሆነ ጎበዝ ነኝ፣ ጠንካራ ነኝ፣ ውድ ነኝ፣ እኔ ሰዎች ሊወዱኝ የሚችሉ ነኝ፣ ጓደኛቸው ሊያደርጉኝ የሚችሉ ሰው ነኝ ብለሽ የምታምኚ ከሆነ ያደርጉሽ። ከአንቺ ጋር ጓደኛ ለመሆን የማይፈልግ አይኖርም። ሁሌ የምነግራችሁን ታሪክ ልድገመው፣ ምክንያቱም አስፈላጊ ስለሆነ። አንደኛ አንበሳ የአራዊቶች ንጉሥ የሆነው በምን ይመስልሻል? በግዝፈቱ፣ በፍጥነቱ፣ በግርማ ሞገሱ፣ በጉልበተኝነቱ አይደለም። ከሱ በላይ ጉልበተኛ ብዙ አለ። ከአንበሳ በላይ ከሱ በላይ ግዙፍ ብዙ አለ። ከሱ በላይ ፈጣን ብዙ አለ። በምንም በልጧቸው አይደለም። ሜንታሊቲ ብቻ አንበሳን የጃንግል ኪንግ ያደረገው። አንበሳ ሌሎቹን እንስሳቶች ሲያያቸው ምን ብሎ ነው የሚያስበው? እኔ ቁርሴን አገኘው ምሳዬን ልብላ እስቲ ብሎ ነው የሚንደረደረው። ሌሎቹ ሲያዩት ወይኔ ጉዴ ሊበላይ ነው ብሎ ነው የሚደረደሩት፣ የሚሮጡት። ይሄ ብቻ ነው ልዩነታቸው። አንበሳው አምኗል። ገብቶሻል? ንጉስ ነኝ ብሎ እኔ በይ ነኝ ብሎ አሸናፊ ነኝ ብሎ አምኗል። ሲራመድም እንደዛ። የሰው ልጅ መጀመሪያ ጭንቅላት ውስጥ ከተሸነፈ ተሸንፏል፣ አለቀ። ደካማ ነኝ ካልሽ፣ ሰው የማይፈልገኝ ሰው ነኝ ካልሽ፣ እኔ ጥለው የሚሄዱ ሰዎች ነኝ ካልሽ፣ በቃ ተሸነፈሻል። ቀድመሽ ያረጉታል ያንን። አንቺ ግን መጀመሪያ ራስሽን ከወደድሽ፣ እኔ ኩዊን ነኝ ካልሽ፣ ቆንጆ ነኝ፣ ሰው የሚወደኝ ሰው ነኝ፣ ከኔ ጋር ጓደኛውን ሰው እድለኛ ነው፣ እኔን ጥሎ ቢሄድ ሰው እኔን አጣ እንጂ እኔ ያንን ሰው አላጣም ብለሽ ካሰብሽ፣ በቃ አምነሻል፣ ውስጥሽ ነግረሽዋል። ስትራመድ
ስትራመጂ ስትሰሪ ስትኖሪ ላይፍሽ ውስጥ እንደዛ እንደ ንግስት ነው የምትንቀሳቀሽ። መጣ ሄደ ሰው ብዙ አይገርምሽ። ሰዎች ምንሽን ያሉ ያንቺ ሲያዩሽ ስትንቀሳቀሽ ስትኖሪ ኑሮሽን ሲያዩ በራስ መተማመንሽ በራስ መተማመን ነው ሁሉ ነገር የምታረጊው የምትናገሪው የምትሄጂው። ሰዋች ጓደኛዬ ብትሆን ይላሉ አይሽ። መጀመሪያ ራስሽ ላይ ቁጭ አትመልከች። እሺ እሺ ወንድምሽ አመሰግናለሁ። እሺ ወንድምሽ አሜን። እስቲ ልበሱ ውስጥ ማለት ዘንጥ ውስጥ የምትፈልጉትን ልበሱ። የሚያምርባችሁ ነገር አድርጉ ጋይስ። ቴንክ ሶ ማች። የሚያምርባችሁን ነገር ከምትወዱት ለእኔ ብላችሁ ራሳችሁን አስጊጡ፣ አሳምሩ፣ ከፍ በሉ፣ እመሩ፣ ሻይን አርጉ። እመኑ። ከእናንተ ጋር ወዳጅ መሆን የማይፈልግ የለም። ራሳችሁን ካኮሰሳችሁና እንትን ካላችሁ ፋይናሊ ሰዎች ሽንፈታችሁን ነው የሚያዩት ከውጭ። ሰው ከአንቺ ጋር ማን ጓደኛ? ሄሎ ምን እንታዘዝ? አሉ ይመስገነው። ምን እንታዘዝ? እሺ አሌክስ፣ ያው ህብስት ባለው ያው ከጆርዳን ነው እና ከመጣሁኝ ገና 7ኛ ወሬ ነው እና ከዚህ በፊትም ደግሞ ሳውዲ ነበርኩኝ እና ያው እንደ ድል ሆኖ ትንሽ ከባድ ሁኔታ ውስጥ ነበርኩኝ ሳውዲ ላይ ማለት ነው። እና ሳውዲም ያው በ7 ወሬ ነው የተመለስኩትኝ ወደ ሀገር ቤት ማለት ነው። እና ያው በደሞዝ ጉዳይ ተጨቃጭቀን ያው ደሞዝ ከልክለኝ ምናምን እና ኤጀንቱም ጥሩ አልነበረም። ያው ወደ ሀገር የኔ መለሰኝ ምናምን ነገር እና አሁን የመጣሁበትን ቤት ደግሞ በደሞዝ ጉዳይ በጣም አስቸጋሪ ነው። አሁንም ገና 7ኛ ወሬ ነው። 3 ወር ደሞዝ አልሰጠችኝም እስካሁን ድረስ እና በዛ ላይ ደግሞ ያው ስመጣ በብድር መልክ ነው የመጣሁት። 20 ሺህ ብር በ40 ሺህ ብር በብድር መልክ ነው የመጣሁት ምናምን ማለት እና ፋሚሊ በጣም ብያስት በብድር ነው የመጣሁት ለፕሮሰሱ ማለት ነው። 20 ሺህ ብር ተበድሬ መመልሰው በ40 ሺህ ብር ማለት ነው። አራጣ ነው ስሙን ግን እንደዛ ነው የመጣሁት ስመጣ ማለት ነው። ደግሞ ለኛ ነገርሽ እንጂ እሺ። እና ያኔ የ2 ወር እንደምንም በቃ እንትን ደውዬ ቢሮ ደውዬ ምናምን ኢትዮጵያ ኤጀንት ደውዬ ነው በመከራ የ2 ወር ደግሞ ሰጠችኝ። ያንን እዳይን የከፈልኩትኝ ማለት ነው። እና አሁን ላይ ደግሞ ፋሚሊ በጣም ነው በቃ ማለት አሁን ላይ ያለሁበት ሁኔታ በጣም አስጊ ነው። አንደኛ ደሞዜን የሰጠችኝ አይደለም፣ ሴትዮዋ በስነስርዓት እየከፈለችኝ አይደለም። እና ከዚህ በኋላ ያኔ ማስጠንቀቂያ የሰጠችኝ ከዚህ በኋላ ቢሮ ብትደውይ አለችኝ። የፕሌን ትኬት ቆርጬ ኢትዮጵያን መልክሽ ብላ ማስጠንቀቂያ ሰጥታኛለች ማዳሜ። እሺ እና ያንን ፍራቻ ለኤጀንትም አልደወልኩም። ስጠይቃትም እሰጥሻለሁ አሁን የለኝም ቤት እያሰራው ነው እሰጥሻለሁ ነው እያለችኝ ያለችው። እና እኔ ደግሞ ቤተሰብ ማለት ነው እኔ አሁን ሴትዮዋ ብትሰጠኝም አካውንቴ ላይ ማድረግ ነው የምፈልገው። ምክንያቱም ሳውዲ ላይ በጣም ከብዙ ውጣ ውረድ በኋላ ነው 17 ቀን ማቆያ ውስጥ ቆይቼ ምናምን ከብዙ ስቃይ በኋላ ነው ኢትዮጵያ ራሱ የገባሁት ማለት ነው። እና ያ እድል አሁንም ድጋሜ እየመጣብኝ ነው እና በጣም እያስፈራኝ ነው። እና አሁን ላይ ሰርቼ አካውንቴ ላይ ማድረግ ነው የምፈልገው። እና ቤተሰብ ደግሞ ማለት እናቴ ደግሞ እናቴን ማማት ሳይሆን ቢያንስ እንደዚህ አድርጊ ብላችሁ እንድትመክሩኝ ነው። እና እናቴ ደግሞ የሆነ የተጀመረ ቤት አለ ምናምን እና መላክ አለብሽ ካልሆነ ደግሞ ለኤጀንት ደውዪ ምናምን ነው ያለችኝ ያለችው። በቃ ማለት እንትን የሆነ አይምሮዬን እየገደሉት ነው። የሆነ መጥፎ ደረጃ ላይ እየደረስኩ ነው። ምን እያሰብኩ እንደሆነ ራሱ አላውቅም። ጠዋት ማታ ማልቀስ ነው ምናምን እና ቤተሰብ እንደዛ እያደረገኝ ነው። አሁን አካውንት ነው መቀየር ያለብኝ ወይስ ከቤተሰብ ጋር ላለመገኘት እንደዛ ነው ማድረግ ያለብኝ? ኤጀንት ነው መደወል ያለብኝ? ዝም ብዬ ሴትዮዋን ማየት ያለብኝ? የሆነ ግራ የሚያገባ ሁኔታ ላይ ነኝ ያለሁት። እና ያንተን ፕሮግራም ደግሞ ሁሌ ነው የምሰማው
እና ቢያንስ የሆነ ምክር እንድትመክረኝ ፈልጌ ነው። አሁን አንደኛ ህጋዊ ሆነች ነው አይደል? ይሽ አንቺ? አዎ ህጋዊ ነኝ። ስለዚህ ህጋዊ ከሆንሽ መብትሽን በህጋዊ መንገድ ማስከበር ትችላለሽ። ይሄ አገር ቤት ልክሻለሁ ምናምን ስላለች አይደለም። ገብቶሻል? መብት አለሽ እኮ አንቺ። መብቷን አታውቅም ምናምን በሚል ነው። የአንድ ወርም መታገስ የለብሽም እነሱ። ምክንያቱም አንቺ በነፃ አገልጋያቸው አይደለሽም፣ ባህሪያቸው አይደለሽም። ገብቶሻል? ምንድነው መሆን ያለበት? በአግባቡ መብትሽን ጠይቂ ትችያለሽ። አትፍሪ ማለት ነው። ድፍረት ብቻ ነው የሚያስፈልገው። እልክሻለሁ አይችልም። ዝም ብሎ ቲኬት ቆርጦ እኮ አይደለሽም። በፈለገችበት ሰዓት ኮንትራት ብላ አስፈረማሽ፣ በፈለገችበት ሰዓት ተነሽና ሂጂ አትችይም ማለት ነው። በነገራችን ላይ ፊት ለፊት ሰዎችን መጋፈጥ መልመድ አለብን ለመብታችን ስንል። ስለዚህ አንቺ አለበለዚያ እኔ ደውዬ ሌበር አመለክታለሁ መንገር። እዛም እኮ አለ ሌበር ማለት የሰራተኛን ጉዳይ የሚመለከት ስልክ ቁጥር ጠይቀሽ ጓደኞችሽ ደውለሽ አመልክች። አትፍሪ። ምን ይመጣል? እንዲ እሷ ፈጣሪ ነች። ምን ይመጣል? ሺህ ምናምን አያያዝሽ። ገንዘቤን ስጡኝ ገንዘቤን። አለበለዚያ የሚሉ ከሆነ ደውለሽ ታመለክቻለሽ። መፍትሄ አለው። መብት አለሽ እኮ። ህግ ብቻ ትጣሺ እንጂ አንቺ በትክክለኛ መስመር ላይ ከሆንሽ እመኚ፣ ፊት ለፊት ስትቀርቡ አንቺና እሷ ህግ ፊት እኩል ነው የምትዳኙት። ስለዚህ በዚህ መንገድ እንትን አድርጊው። እሺ ተግባባ። አትፍሪ። ደፈር በይና ተቀበይ። ኤጀንቱ ሊረዳኝ ከቻለ ነው። ጆርዳን እኮ እንደምታስበው አይደለም፣ በጣም ከባድ ነው። ጆርዳን ነው? ኦኬ ሳውዲ መስሎኝ ነበር። ጆርዳን እኮ እንዴት ነው? አሁን እዛ ያሉ ሰዎች ሀሳብ ስጧት እስቲ። ጆርዳን ኤምባሲ የለም? የኢትዮጵያ ኤምባሲ የለውም እኮ። ምንም ከዛ ጋር የተያያዘ ምንም ሪሌትድ የሆነ ነገር የለም? ኤምባሲ ወይ የሆነ አካል ምንም? እንዴት አይኖርም? ኤምባሲ የለውም። ግን ያኔ የሁለተኛ ወር ላይ ኢትዮጵያ ኤጀንት ነው የደወልኩት። ኢትዮጵያ ኤጀንት ደውዬ እሷን አናገርኳት። ደሞዟን በስነስርዓት መቀበል እንደምችል ምናምን ማስጠንቀቂያ ሰጥቷት ለሴትዮዋ። እና አሁን ደግሞ ቤት እያሰራ ነው። ስለዚህ ጠቁሟት፣ አጋይዝ ጠቁሟት። ስልክ ቁጥር ካለ ምናምን ተለዋወጡና መብቷን ሊረዳት የሚችል ሰው እስቲ አቡዳቢ ማለት አይ እዛ ጆርዳን የሆነ ወይ ቆንስላ ወይ የሚጠየቅ አንድ አካል ይኖራል ብዬ አስባለሁ። ሚረዳሽ ሰው አውሩ፣ ጆርዳን ያላችሁ ሰዎች። ኤኒዌይስ ግን ተቀበይ ገንዘብሽን እሺ። ምክንያቱም እሱ አሰርታ ፋይናሊ ብትልሽስ ፋይና ምን ከዛ በኋላ ምን ትልትይ እኮ ነው ያስፈራኝ። ሰጥቻታለሁ ግን አሁን ለእኔ በጣም ከባድ ነው። ስለዚህ ህጋዊ የሆነሽ ከሄድሽ ኢቨን ራሱ ፖሊስ ጋር እኮ መደወል እኮ ትችላለሽ እኮ፣ መብት አለሽ ደሞዝሽን እንድትከፍልሽ። አለበለዚያ ግን አትስሪ በእንደዚህ አይነት ሁኔታ። የኔነት እንዴ ትክክል አይደለም ይሄ። ስራውን አቁመሽ መነጋገር አለብሽ። እስካሁን ድረስ በዚህ መንገድ እና እስከ መቼ ልትቀጥይ? ከዛ ትጠራቀምባት ብሩ ወይ እሷ ብትከስር የሆነ ነገር እኮ በቃ ሶሪ ልትልሽ እንዴ ትክክል አለ። አሁን ሳይረፍድ ነው ነገሮችን እንትን ማድረግ ያለብሽ። እሺ ተግባባሽ? አይሽ እስቲ ጆርዳን እንኳን እኔ አላውቅም። ያው እንግዲህ እናንተ ታውቃላችሁ የምትሰሩ ሰዎች እዛ እንዴት ነው የሚለው። እስቲ ተነጋገሩ። ወይ እንዲህ አይነት ነገር ገጥሟችሁ የፈታችሁት ሰዎች ካላችሁ ገብቷችኋል። እንዴት ነው የፈታችሁት? በምን አይነት መንገድ የሚለው እሺ አለ አይፋውንድ እኮ እንትን በሏት፣ ኮንታክት አርጓት። እንዲህ የሆነ ነገር ግን ይኖራል። እንዴት ይጠፋል? ኤምባሲ ከሌለ ሄሎ አሌክስ ደህና ነህ? ልጅ ሳውዲ ያለ ሰው እንዲተባበረን ነበር። የሆነች ልጅ ደሞዟን ሳይሰጡ
ከቤት አስወጥቷት በር ላይ ነች። እንዳትሄጂ ምናምን ብለናት እዛው በር ላይ ነች። ፖሊስ ጋር ለመደወል ቋንቋ አትችልም። የአንቺ የት ነሽ ማለት ጎረቤቷ? እኔ አይደለሁም፣ እኔ ጆርዳን ነኝ። እሷ ግን ሳውዲ ነች። እኔ ሰውን የሰጠኝ እንደውም ቋንቋ አትችላም ምናምን ብለውኝ ለቋንቋ ለማውራት ከዛ አውጥተው ጣሉኝ። በር ላይ ነው ያለሁት አለች። እኔ ደግሞ ከበር ላይ እንዳትሄጂ ጠፋች ብለው ያስንትን ይሉሻል ደሞሽን ሳይሰጡ ስለሆነ ያስልኳል። አሁን እኮ እሷ ፖሊስ ጋር ነው መደወል ያለባት። አችልም ምን ብላ ታወራቸው? ቋንቋ አችልም። ትደውልና አረብኛ ታወራት ዝም ትላለች። አረብኛ ነው የሚያወራት። አሁን እዛ ሀገር ያለ ሰው አለሽ ሊረዳት የሚችል ሰው እኮ ምናልባት አሁን አንተ ቤት እዛ ያለ ሰው ካለ እንዲረዳት ማለት ዱባይ ነው እኮ የምኖረው እኔ። አንተ ቤት ስለ አሁን አንተን የሚከታተሉ ፋሚሊዎችህ ሰው ማለት ነው እኮ። አሁን እሷ ምንድን ነው የምትችለው ቋንቋ? ምንድን ነው? እንግሊዝኛም አትችልም? አልችልም፣ ምንም አልችልም ማለት እኔ አላውቃትም እውነት ለመናገር ግን እንደዚሁ ሲያገናኙ በቋንቋ እኮ እንትን ይላሉ አይደል? አልችልም ካለች ቋንቋ አልችልም ካለች እኮ ያገናኙታል ይመስለኛል። እኔም አልኳት ቋንቋ አልችልም በይና በአረብኛ ቢያንስ 1-2 ቃል አውርተሽ እኔ አልችልም በኢትዮጵያ አውሩኝ ቢያቸው ስላለኝ አልችልም፣ ምንም ነገር አልችልም። 6 ወሯ ነው ግን ምንም አልችልም አለች። እሺ ኤምባሲስ መደወል አትችልም? ዛሬ አርብ ነው። ቢሮ እንኳን ደውላ ምን እንዳሏት ፖሊስ ይውሰዳት ዛሬ እኛ ስራ አንሰራም ነው ያሉት አለች። አሁን እዚህ ውስጥ አሁን ብዙ ሳውዲ የሚኖሩ ቤቶቿ ይኖራሉ ሊያግዟት የሚችሉ እና እስቲ ሳውዲ የምትኖሩ ካላችሁ ባካችሁ ሰፈሯን ጠይቂያ ትነግራለች። ስልኳ አለኝ፣ ሰፈሯን ጠይቂያት አለች እንዳለች። ግን እዛ የምትኖሩ መሄድ የምችሉ ልጅቷን የምትባሉሽ አሁን እኔ ልረዳት እችላለሁ ብሎ የጻፈ ሰው አስገባችሁ አውሩና ቆይ እስቲ ላስገባሽ፣ እስቲ አናግሩ፣ ተነጋገሩና ተሳሳተ ሰውን ይሳኩት ተሳሳተ ሰውን አስገቧትና እንትን ትበል ሪኩዌስት ትላክና እዛ ሀገር ማን አለ የምታውቁት ሰው የለም? ሳውዲ ፕራይቬት ነው አይ መግባት ያልፈለገች ይሆናል እኮ። ፎሎ ተደራረጉና አውሩሽ ንገሪያት አድራሻውን። እሺ እሷን መርዳት የምትፈልጉ ልጆች እኔ ፎሎ አድርጉ፣ ስልኳን ልስጣችኋለሁ። ቢያንስ አሁን ለምሳሌ ሌላ ቦታ እንኳን እንዳሰራ እንድትሆን ይችል አሁን አሰሪዎቿ ጠፍታለች ብለው ያመለክታሉ። አሁን በቃ ፖሊስ ጋር ቀጥታ ከደወለች ጉዳዩ መፍትሄ ያገኛል። ገብቶሻል? ይመጣሉ ምንድን ነው ችግሩ የሚለው እዛ ጋር ይነጋገራል። እሷ ከዛ አትሂድ። ልክ ነሽ። አሁን እሷ ያለችበት ቦታ ጋር ሄዶ ሀበሻ አረብኛ በደንብ የሚችል ሰው እዚህ ቦታ ተጥላለች እና ወይ ቢሮም ሆነ የሚወስዳት ወይ ደግሞ ኤምባሲም ሆነ የትም ሆነ ብቻ ከዛ እንዲያለ መደወል ነው ያለባት። እሷ አሁን መደወል ብትችል በጣም ቀላል ነበር ጉዳዩ። ቦታውን ተናገሪ፣ ሰፈረች ነው የሚጠሽ። ቆይ እዚሁ አንድ ቦታ አድርጌ ጠይቂያለሁ። የሚያግዛት ሰው አለ ይኖራል እዛ ቦታ ድረስ መሄድ እዛ። እሺ እንትንስ ሌበር የሚባል ነገር የለም? ልክ እንደዚህ ሀገር እዛ ታክሲ ይዛ ፖሊስ ጣቢያ መሄድ ትችላለች። እንደዛ ብታደርግ እሱን ትንሽ ውሃ የሚያነሳ ጉዳይ ይመስላል። ታክሲ ይዛ ብትሄድ ከዛ ጉዳዩን እዛው ምክንያት ጠፋች እንዳትል ያው ቀጥታ ፖሊስ ጣቢያ ነው ሄደችው። እስቲ ሳውዲ ያላችሁ ሰዎች ሀሳብ ስጡበት። ሌበር ብትደውል ይሻላል እኮ አለዛ ቁጥር ስጧታ። ይኸው እሱ አሁን እየደወለችላት መሰለኝ። አይቻልም ሳውዲ ምኑ ነው አይቻልም? ሩህ ነው የሚባለው ሰፈሯ አለች። ገጠራማ ቦታ ነው መሰለኝ ሩህ የሚባል ሰፈር ነው። አይዛየውሽ መስሎኝ ነው። ችግር የለውም እኮ ይኸው በቃ ይኸው ሰፈሯን ይህን ቁጥር ስጫት ይኸው ከታች የጻፉልሽ ነው 804 ትደውል እያሉሽ 804 በአማርኛ ያወሯታል። አዎ እዚህ አሁን እንደዛ ነው። እዛ አላውቅም። እዚህ ግን በአማርኛ ዱባይ ኖ ይላሉ። እዛም ይኖራል በእርግጠኝነት። በትክክል ቁጥር ጻፉ የምታውቁ ማለት ነው። ግማሻችሁ 1991 ትጽፋላችሁ፣ ግማሻችሁ ደግሞ
ነው አይደለም? እነሱ የፖሊስ ነው የጻፉልኝ 804 አሉሽ። 804 እሺ። ግን ልጅቷን ሄዶ የሚረዳ የለም እዛ የምትኖሩ ሀበሻ የሚመቻችሁ እንደዚህ መውጣት የምችሉ? አሁን እሷ ወይ ፖሊስ ጣቢያ መሄድ ከቻለች ወይ ደግሞ ቀጥታ መደወል ከቻለች ጉዳዩ አሁን እዛ ከሄደ አንድ ሰው ጉዳዩ የበለጠ ነው የሚባባሰው። ገብቶሻል? ግን እሷ መደወል ብትችል በጣም ቀላል ነበር። በጣም አደጋ ደርሶብኛል እንዲህ ብትል እዛ ጋር ይመጡላታል። ገብቶሻል? ወይ ደግሞ ፖሊስ ጣቢያ ትሄድ ቀጥታ እሷ። እሺ እንደዛ ካልሆነ ፖሊስ ጣቢያ ትሄዳለች። እኔማ ከዛ እንዳትወጪ ያልኳት ምናልባት ጠፋች ብለው አመልክተውባት ከሁሉም እንዳትከስር ማለት ነው። እንድቀይራም እንዳትሰራ ሌላ ቦታ አትሄዳ። ሌላ ቦታ ሄድባት። ሌላ ቦታ እሺ በቃ እስቲ እና እዚህ ዛ ጋር ደግሞ እንሞክራለን እዛ ስላለ። እሺ እናት እሺ ወንድሜ። ይሄ በጣም ግን ምን እንደተፈጠረ በተለይ ደግሞ ልጅቷ ደግሞ መታ ቢሆን መወር ቀላል መሰለኝ ለመረዳት። እሷም እኮ ሌላ ሀገር ነው እኮ ያለችው አሁን ያወራችን